ከጀርባ የምታዩት የስዕል ስራ በዘመናችን የኪዳነ ምሕረት ስዕል ተብሎ የሚታወቅ ስዕል ነው። ነገር ግን የኪዳነ ምሕረት ስዕል አይደለም። ስዕሉ ስዕለ ንግሷ ተብሎ የሚታወቅ። ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሳሊ ፍሬም ነኝ። ይህንን ከጀርባ የምታዩት የስዕል ስራ እንደ እግዚአብሔር ፍቃድ እኔና ሌሎች ረዳት ሰዓሊያን የሰራነው የስዕል ስራ ነው። በኋላ በደንብ አስመልክታችኋለሁ፣ ትርጉም አካፍላችኋለሁ። አብራችን ቆይታ በማድረግ ተካፈሉ፣ እወቅበት። በቅድስት ቤተክርስቲያናችን ስዕላት ስለ እግዚአብሔር አሰራር፣ ስለ አምስቱ አዕማደ ምስጢራት፣ ስለ ቅዱሳን ገድላት፣ ስለ ቅዱሳን ገድል፣ ስለ መሰረታዊ የሆኑ ትምህርቶችን ለማስተላለፍ የሚሳሉ ናቸው። መልእክታቸውም የተቀደሰ ስለሆነ ቅዱሳን ስዕላት ተብሎ ይጠራሉ። እንዲሁም ደግሞ እግዚአብሔር በእነሱ ላይ አድሮ ድንቅ ስራውን ይሰራል። የቅዱሳን ማደሪያ የእግዚአብሔር ማደሪያ ናቸው። ቅድስት ቤተክርስቲያናችን የራሷ የሆነ ልክ እንደ ያሬዳዊ ዜማ ያሳሳል ትውፊት አላት። ትውፊታችን አውቆ ለትውልድ የማሻገር ጉዳይ ደግሞ የእኛ የምዕመናን ጉዳይ ነው። ማሻገር አለብን። ያሬዳዊ ዜማ መጠበቅ አለበት ብለን እንደምንጮህ ሁሉ ልክ እንደዚህ ደግሞ ስለ ቅዱሳን ስዕላት አውቀን ቅዱሳን ስዕላትን ጠብቀን ማስጠበቅም አለብን። መናፍቃን ስዕላትን ለምን ይቀዳሉ ብለን እንጮኻለን። ያ ነገር መልካም ነው። ግን እኛ ራሳችን ስለ ቅዱሳን ስዕላት ምን ያክል እናውቃለን? ምን ያክል ክብር እንሰጣቸዋለን? ማወቅ እኮ አስፈላጊ ነገር ነው። በቅዱሳን ስዕላት ፊት ቆመን ስንጸልይ ያንን ትርጉሙ አውቀን ተረተን ያንን እያሰብን እያስተነተንን ምን ማድረግ አለብን? መጸለይ አለብን። አሁን ለምሳሌ የድንግል ማርያም ስዕል ሲሆን ትርጉሙን አውቀን ያንን እያሰብን ብንጸልይ በረከት እናገኛለን። የጻድቅ መታሰቢያ ለበረከት ነው ተብሎ እንደተጻፈ ምሳሌ ምዕራፍ 10 ቁጥር 7 ላይ ማለት ነው። ግን ምን ያክል ነው የምናውቀው? እውነት ኦርቶዶክሳን አልተኛንም። አሁን በየመዝሙሩ የኪዳነ ምሕረት መዝሙር ከሆነ 2 ስዕላት አሉ የኪዳነ ምሕረት ተብሎ የሚለጥፉ፣ ግን ሁለቱም የኪዳነ ምሕረት አይደሉም። በቅድስት ቤተክርስቲያናችን ስዕላት ከሚያስተላልፉት መልእክት የተነሳ ስም ይሰጣቸዋል። የኪዳነ ምሕረት ተብሎ የሚታወቅ ስዕል ሌላ ስዕል አለ። በሌላ ጊዜ ላሳያችሁ እችላለሁ። ሌላ አለ። ወይም መጨረሻ በዚህ ቪዲዮ ላይ ላሳያችሁ እና ይህ ስዕል ግን ምንድን ነው የሚባለው? ስሙ ስዕለ ንግሷ ተብሎ ነው የሚባለው። ስዕለ ንግሷ ለምን ቢባል ድንግል ማርያም በምድር በሰማይም ንግስት እንደሆነች የሚያመለክት አብ ወልድ መንፈስ ቅዱስ ንግስት አድርገው እንደ ሾማት የሚገልጽ ስዕል ስለሆነ ማለት ነው። ስለዚህ ስዕሉ ምንድን ተብሎ ነው የሚጠራው? ስዕለ ንግሷ ተብሎ ነው የሚጠራው ማለት ነው። ስዕለ ንግሷ ተብሎ ነው የሚጠራው። የኪዳነ ምሕረት ስዕል ምንድነው? ጌታችን ኢየሱስ ክርስቶስ በተቀደሰ እጁ የእናቱን የድንግል ማርያም የተቀደሰ እጅን ይዞ ቃል ኪዳን ሲገባላት እልፍ አላፍ መላእክት ተሰብስቦ ሐሴት እያደረጉ የሚገልጽ ስዕል ነው። ይህ ደግሞ ስዕለ ንግሷ ይባላል። ሌላ ደግሞ አለ። ከእጇ ብርሃን እየበራ የሚያመለክት ስዕል አለ አይደል? እሱ ደግሞ የመገለጧ ማርያም ይባላል። እሱንም እነግራቸዋለሁ፣ በሌላ ጊዜ አካፍላቸዋለሁ። ትርጉሙን ከምን የተነሳ ስዕል እንደተሰራው አካፍላቸዋለሁ ማለት ነው። እና የዚህ ስዕል ትርጉም ልግለጽላችሁ እንደ እግዚአብሔር ፈቃድ። አብራችሁ ቆይታ በማድረግ አትርፉበት። ደግሞ ያው ቲክቶክ ላይ የምታውቂው ከሆነ ሰላም ለኪ በሚል አካውንት እንደ እግዚአብሔር ፈቃድ ሳገለግል ነበረ። ወደዚህ ዩቲዩብ መጥቻለሁ። አዲስ ነኝ። እንግዳን ተቀባይ ከሆናችሁ ሳብስክራይብ በማድረግ እንግዳን ተቀበሉ። ጠቃሚ የሆነ የቅድስት ቤተክርስቲያናችንን አስተምሮን እያካፈልኩ ይገኛሉ እንደ እግዚአብሔር ፈቃድ። ስለዚህ ተጠቀሙበት። በተለይ ስለ ቅዱሳን ስዕላት ማወቅ ስላለባችሁ የደወል ምልክትን ተጫኑና መልእክትን ሳስተላልፍ ቪዲዮን ስሰራ ይደርሳችኋል ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ ቪዲዮ መጨረሻ ላይ ደግሞ አንድ ቪዲዮ ታገኛላችሁ። የቅድስት ሥላሴ የስዕል ስራ ነው። ስለ ምስጢረ ሥላሴ የሚያስተምር ነውና ያው የቅድስት ሥላሴ ስዕል እየተባለ በገበያ የሚሸጥ ስዕል አለ።
ትክክል የሆነ አስተምሮ የማያንጸባርቅ ማለት ነው። ሚስጥሩን ጠብቆ ያልተሰራማልና ከእሱ እንድንጠቀቅ ዘንድ የሚያደርገን ነው። በስተመጨረሻ ታገኙታላችሁ። እሱን በመጫን ተጠቀሙበት። ስለዚህ ሳብስክራይብ ማድረጋችሁ ፈጽሞ እንዳትረሱ። ቤተሰብ ነው። ላይክ ሼር ያደርጋችሁ ኮመንትም እየጻፋችሁ ቪዲዮ ቫይራል ወጥቶ ሌሎች ሰዎች ቢጠቀሙበት ደግሞ አብረን አገለገልን ማለት ነው። በትህትና በቅድስት ሥላሴ ስም በድንግል ማርያም በእናታችን ስም እጠይቃለሁ። ያንን አድርጉ። እግዚአብሔር ይስጥልኝ። ለምታረሙ ሁሉ ኮመንቱም መጻፋችሁን እንዳይዘነጋ። 96% ቪው ከሚመለከተው አዲስ በሆነም ሰብስክራይብ ሳያደርግ ነው የሚመለከተውና ሰብስክራይብ አድርጉ። እሺ ወደ ስዕሉ ልውሰዳችሁና ትርጉም ላካፍላችሁ። ተመልከቱት ስዕሉን። እንግዲህ ከታች መላእክት ይታያሉ። በድንግል ማርያም ክብር መላእክት ደስ እንደሚላቸው ድንግል ማርያም እንደሚያከብራት የሚገልጽ ነው። እንግዲህ ስዕሉ እንደምታዩት ድንግል ማርያም እንደሾሟት እንዳከበራት የሚገልጽ ነው። ተመልከቱ እንግዲህ አክሊል እያደረጉላት አብ ወልድ መንፈስ ቅዱስ አክሊል እያደረጉላት የሚገልጽ ስዕል ነው። አሁን በዚህ በኩል ያለው መስቀልን የያዘ ስታዩት ክርስቶስን ያመለክታል። እንግዲህ በጥቁር ፀጉር የሚስሉም አሉ። እዚህ ጋር ስታዩት ደግሞ በነጭ ተስሏል። በጥንቱ በአባቶቻችን ደግሞ በነጭም ይሳላል ማለት። ይሄ ምንድነው? ነጭ መሆኑ የሚገልጸው ነገር አልፋና ኦሜጋ መሆኑ ዘመን የማይቆጠርለት መሆኑ የሚገልጽ ነው። ራዕየ ዮሐንስ ምዕራፍ 1 ቁጥር 18 ላይ ሙቼም ነበርኩ እነሆም ከዘላለም እስከ ዘላለም ሕያው ነኝ ይላል። ሙቼ ነበርኩ ሲል መስቀሉን ተመልከቱ። ያው ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሙቶ እንደነበር የሚገልጽ ነው። እነሆ ከዘላለም እስከ ዘላለም ሕያው ነኝ ሲል ደግሞ ዘላለምነቱን ለመግለጽ በሽማግሌ መልክ ይሳላል ማለት ነው። ያው ቅድስት ሥላሴ አሁን ሲሳሉ በሽማግሌ መልክ አይደል የሚሳሉት? ያን ምንድነው የሚገልጸው? ቅድስት ሥላሴ ዘመን የማይቆጠሩላቸው መሆናቸውን የሚገልጽ ነው ማለት ነው። አክሊል ደግሞ ያው ተመልከቱ አክሊል እያደረጉላት ይሳላል። ያው እንደ ሾማት የሚገልጽ ስዕል ማለት እንዳከበራት እንደ ሾማት በምድር በሰማይ ንግስት አድርገው እንዳከበራት የሚገልጽልን ነው። እዚህ ጋር መሀል ላይ የምታዩት በርግብ አምሳል ነጭ እርግብ መንፈስ ቅዱስን ለማመልከት ነው። መንፈስ ቅዱስ በርግብ አምሳል እንደወረደ እንደተገለጸ ታይቶ የለም ጌታችን ኢየሱስ ክርስቶስ በሚጠመቅበት ሰዓት። ስለዚህ ከዛ የተነሳ በርግብ አምሳል ይታያል ማለት ነው። ከዛ ደግሞ እዚህ ጋር ስናይ ደግሞ አብ ነው እግዚአብሔር አብ። እግዚአብሔር አብም በሽማግሌ አምሳል ይታያል። አሁን እዚህ ጋር የምናያት እንደዚህ በቅድስት ሥላሴ ስዕል ማየታችሁ ከሆነ ዓለም ናት። ልዑል እግዚአብሔር ዓለምን ፈጥሮ ዓለምን የሚመግብ ዓለምን የሚያስተዳድር ቸር እረኛ መልካም አባት መሆኑን የሚገልጽልን ማለት ነው። ይህንን ይመስላል። አሁን ከጎን ማሳያችሁ ስዕል ጥንታዊ ስዕል የኪዳነ ምሕረት ስዕልን የሚገልጽ ነው። ተመልከቱት። በደንብ አድርጎ አስተማሪ ነው። እኔ የቅዱሳን ስዕላትን እንደ እግዚአብሔር ፍቃድ የምሰራ ቅድስት ቤተክርስቲያን አስተምራኝ በዛም ተመርቄ የቅዱሳን ስዕላትን በመስራት ላይ የምገኝ ወንድማችሁ ነኝ። እናም ማሰራት የምትፈልጉ ከሆናችሁ ምናልባት ውጭ ሀገር መሆናችሁ ሊሆን ይችላል። ማሰራት የምትፈልጉ ካላችሁ በ0900466516 ድርገመው በ0900466516 ደውላችሁ ልታዙኝ ይችላላችሁ። በሌላ ጊዜ በሌላ ስዕላት እንገናኛለን። ያው ይህ ቻናል ስለ ቅዱሳን ስዕላት ብቻ የሚያስተምር አይደለም። እንደ እግዚአብሔር ፍቃድ ያው በቲክታክ ሳገለግልም ነበርም በቲዮሎጂም ትንሽ ማውቀው እውቀትም ስላለ እሱንም አካፍላችሁ ይሆናል። አጫጭር ቪዲዮዎችም እያመጣን በመንፈሳዊ እይታ በኦርቶዶክሳዊ ምልክታ ነገሮችን የምንመለከትበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። በተለይ ደግሞ ኮመንት መጻፋችሁ እንዳይረሳ። ኮመንት ቫይራል እንዲወጣ ስለሚያደርግ አብረን እናገልግል። ሳሌ ፍሬም ነኝ። ላስተማረን ለልዑል እግዚአብሔር ከምስጋና ይሁን። ከተማርነው ትምህርት 36 ዓመቱ ያማረ ፍሬ እንድናፈራ ዘንድ ያድርገን። ድንግል ማርያም ሁሉ ጊዜ ከኛ ጋር ትሁን፣ ትጠብቀን። አመሰግናለሁ።